ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ሕመም በድንገት ከዚህ ዓለም በሞት መለየቱ ተገልጿል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነጻነት ወርቅነህ ባለትዳርና የሶስት ልጆች አባትም በጣም አሳዛኝና ልብ የሚነካ ነገር በድንገት ኢትዮጵያ ላይ ተሰማ። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ሰላም የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች፣ ዛሬ በሚገርም ሁኔታ አሳዛኝ መረጃ ወደ እናንተ ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ሰብስክራይብ፣ ላይክ በማድረግ ነፍስን በገነት ያኑር ብላችሁ ኮሜንት ላይ ጻፉ። ነጻነት ወርቅነህ እንደሚታወቀው ሰዎችን በማሳቅ በተለያዩ ሶሻል ሚዲያዎች ላይ በተለያዩም በየቤተሰብ ጨዋታዎች ላይ ሰዎችን ፈታ በማድረግ ዘና በማድረግ የሚሰራቸው ስራዎች ደጋግ ስራዎችን እየሰራ የነበረ ሰው ነው። ዛሬ ደግሞ እሱ ከዚህ ዓለም በሞት ተለየ። በጣም ልብን የሚሰብር ነገር ነው። ይሄ መረጃ ከአሁን ሰዓት ጀምሮ ሁላችሁም ጋር እየደረሰ መሆኑን ሁላችሁም እንድታውቁ ጠይቃለሁ። ሁላችሁም ይሄ ለሌሎችም ድረስ ነፍስን ይማር ብላችሁ በኮሜንት ላይ እንድትጽፉ በአክብሮት እንጋብዛችኋለሁ። በጣም አሳዛኝ እጅግ በጣም የሚያሳዝን ዜና ተሰምቷል። የምንወደውና ለሁላችን የሳንቅ ምንጭ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለይቷል። አርቲስት ነጻነት ወርቅነህ ሆስፒታል እንደደረሰ ድንገት ህይወቱ እንዳለፈ ነው የተነገረው። እንደምናውቀውም ብዙውን ጊዜ አርቲስቱ ሰዎችን ዘና ፈታ እያረገ እያሳቃ ተጫዋች ነው። ግን ዛሬ ላይ ታጥቷል። በድንገተኛ ታሞ ህይወቱ ዛሬ ማለፉን ይፋ ተደርጓል። ብዙ ሶሻል ሚዲያዎች ላይም አነጋጋሪ ሆኖ እንደቀጠለም ነው። በጣም ልብን የሚነካ ነገር፣ ይሄ ነገር ይመጣል ብሎ ማንም ያላሰባ ነገር ነበር። በጣም ልብን የሚነካ እድል ጠማማ ይላል። ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው፣ ልሽጥ ብዬ ባስብ ፋኖስ ወይም ሻማ፣ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ። አይድል ጠማማ። አሁን ድንገት ከፈን ለመሸጥ ብነሳ፣ ሰዎች መሞት ያቆማሉ ፈጽሞ አይኖርም ሬሳ። እሺ አምራን እንዴት ነህ? ስንት ክፍል ነው አምራን? ሰባት። የምትወደው ትምህርት ምንድነው? ሶሻል። ወደፊት ምንድነው መሆን የምትፈልገው? ኳስ ተጫዋች። ኳስ ተጫዋች። የምን ኳስ ተጫዋች? የሊቨርፑል። ከኢትዮጵያ እስከ የት ጀምረ? ኳስ አይችልም። እና ሊቨርፑሎች የታይተው ይመለመሉሃል? ሄደ እዛው ሄደ በታዳጊ አድገ ምናምን በእኔና ባንተ ይቅር ምናል ኳስ አይችሉም። ፕሬዝዳንት በመሆኔ በጣም በእውነት አልጠበቅኩም ነበር። ደስ ብሎኛል። እሺ ሚኪያስ ጋር ደረስን። ሚኪያስ እንዴት ነህ? ደህና ነህ? ስለ ኢትዮጵያ ምን ታስባለህ ሚኪያስ? ያው ሰላም እንድትሆን። ሌላስ? በቃ ኢትዮጵያ በዚሁም ለቤተሰቦቹና ለወዳጅ ዘመዶች ሁሉ መጽናናትን እንመኛለን። በጣም ለማውራት ራሱ የሚከብድ ነገር ነው የተከሰተው። ባለፈው ወደ ውጭ ሀገር ሄዶ ታክሞ ነበር፣ ግን ያም አልሆነም። ውጭ ሀገር ላይም ታክሞ መጥቶ ነበር፣ ግን እንደተጠበቀው ጤናው አልተመለሰለትም። ግን ከባድ ነገር ነው በህይወቱ የሆነለት። ነፂ የት ነው ተወልደ ያደገው? የተወለድኩት ሆስፒታል ነው ባይዘው። እሺ የት ነው የተወለድኩት? ታመህ ነበር ማለት ነው?
ግርማን ታውቀዋለህ? ኤፍቢአይ ላይ አብሮን የሰራው ጥርሱ ፍንጭቱ አሁን ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አይደለም፣ ብዙ አይደለም። እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን፣ እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል። እዛና ከገጠር የመጣ ልጅ አለ ጫማ የሚጠርግ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርግ። አይ ግርማ እድለኛ ነህ፣ ከቤት አጠገብ ነው የተወለድከው። ስንቱ ማሳ ውስጥ ተወልዶ ለየት ብርቅ አይደለም ብሎ ነው። እኔ የተወለድኩት ኡራኤል አካባቢ ነው። ተወልጄ ያደግኩት ኡራኤል ነው። እኔ ከዛ ምስራቅ ወይም አስፋውሰን የሚባል ትምህርት ቤት ነው የተማርኩት። ከዛ ሃይ ስኩል ወደ ምስራቅ አጠቃላይ ነው የሄድኩት። ከዛ ወደ 4 ኪሎ እና ፒያሳ ኖር ያለው እንደ ሰፈር ኖር ያለው ብለስራ ቢሆን ማለት እና ብዙ ሰዎች ሰፈሬ ፒያሳ ነው ይላሉ። ትክክል ናቸው። بس انا ቀን ከሰዓት በኋላ ተኛ ነበር። ቀን ነው የሚነግሩ፣ እሷ ማታ ነው የምትነግረኝ። አስተውሰህ ነው የምትተኛ? ማታ ነው የምትነግረኝ። እና ቀን ላይ የምተኛበት የሚያስቀው ነገር እኮ ቤት ውስጥ አይደለም፣ ውጪ የስልክ እንጨት ጋር ቁጭ ብዬ ሊሆን ይችላል፣ ወይ በር ላይ ቁጭ ብዬ ሊሆን ይችላል። ተኛለሁ። ተረቱ ትዝ ይላል። የስንዝሮ ታሪክ አለ አይደል? ትዝ የሚል የምትሞክር በቃ እሱን እየተመሰጥክ ይሆናል። ወይ ደግሞ ካራክተሮች የሚነገረኝ ካራክተሮች መምሰል እዛ ቦታ ላይ መሞከር። ስንዝሮ ሲሆኑ እነዛ ቂላቂል ወንድሞቹ ሲሆኑ ደግሞ ቂላቂልን ለመሞከር፣ ከዛ እናትዬ ደግሞ እሱ ስትወደው እንደሚወደድ ልጅ መሆን ምናምን እንደዛ እነሱ ነገሮች አድርግ ነበር። ከዛ በኋላ ወደ 9ኛ ክፍል ስሄድ 9ኛ ክፍል ስሆን 4 ኪሎ አካባቢ ዩኒቲ የቲያትር ቡድን የሚል ተለጥፎ አየሁኝ እና ከዛ በኋላ ነው ወደ ትልቁ የቲያትር የመጣሁት ማለት ነው። እነዚህ እንደ ጥያቄ ግን የልጅ እያለ የሰፈር ጓደኞች ምን አይነት ካራክተር ነበራቸው? ብዙ ጊዜ ጓደኛ የሚሆነው የተለያየ አይነት ሰው ነው፣ ልጅ እያለ ማለት ነው። እሱ እኔ ልጅነቴ በደንብ ተጫውቼዋለሁ ስለ ጎማም ገፍቻለሁ። ሸራ ኳስም። እንግዲህ ፋሚሊዎቻችን የዛሬው መረጃ አሁን ከዚህ ያሉ መረጃዎችንም ቀጣዮች ላይ ወደ እናንተ እናደርሳለን። ቤቱን ሰብስክራይብ እያደረጋችሁ ነፍስን በገነት ያኑር ብላችሁ ኮሜንት ላይ አስቀምጡልኝ። በሚቀጥሉ መረጃዎች ወደ እናንተ እንደርሳለን። ሰላም ሁኑ።